ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም አበይት መረጃዎችን በማስቀደም ጀመርን። በመቀሌ ከተማ ተከታታይ የአውሮፕላን ድብደባ ተፈጸመ። 13 ሰዎች መቁሰላቸውም ተነገረም። የትግራይ ክልል ርዕሰ ከተማ የሆነችው መቀሌ ዛሬ ለሁለተኛ ጊዜ በአውሮፕላን መመታቷን የህወሓት ባለስልጣናት አስታውቀዋል። ዛሬ ጠዋት በተሰነዘረው ድብደባ ቢያንስ 13 ሰዎች መቁሰላቸውን የሕክምና ምንጮች ያረጋገጡ ሲሆን ከህወሓት ወገን መግለጫ ተሰጥቷል። በዝርዝር የምሰሙት መረጃም ይሆናል። በወለጋ ቀጠና በፋኖ ክፉኛ የተመታው የአገዛዙ ኃይል የክልሉ ልዩ ኃይልና ራሱን ገዳ ኮማንዶ ብሎ የሚጠራው ጽንፈኛ ኃይል በምስራቅ ወለጋ ዞን ጊዳያና ወረዳም የአማራ ተወላጆች መኖሪያ ቤት እንዲሁም የቁም እንስሳትን ጨምሮ ሀብት ንብረት በዚሁ መልኩ እያወደሙ ይገኛሉ። ከዚህ ጽንፈኛ የክልሉ ኃይሎች በተጨማሪ መከላከያው የከባድ መሳሪያ ሽፋን ከመስጠት ጀምሮ በንጹሃን አማራዎች ላይ የሚፈጸመው ጭፍጨፋና ማፈናቀል ተባብሶም ቀጥሏል። በዝርዝር የምታደምጡት ሌላኛው መረጃችን ነው የሚሆነው። ፕሬዝዳንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኦን ጋር በዚህ ዓመት ሊገናኙ እንደሚችሉ ማስታወቃቸውን ተከትሎ ፒዮንግያንግ ከ10 በላይ አጫጭር ርቀት ተወንጫፊ ባላስቲክ ሚሳይሎችን ወደ ምስራቅ ባህር በማስወንጨፍ ኃይሏንም አሳይታለች። ይህ ትንኮሳ የተፈጸመው በኢራን ጦርነት ምክንያት የገጠማቸውን የውጭ ፖሊሲ ማነቆ ለማርገብ በሚመስል የፖለቲካ ስሌት ትራምፕ አሜሪካና በደቡብ ኮሪያ መካከል የሚደረገውን ዓመታዊ ወታደር ልምምድ እንዲያጭር ትዕዛዝ ባስተላለፉበት ማግስት ነው። ዝርዝር መረጃው ይዘናል፣ ተሰሙታላችሁ። ክቡራትና ክቡራን ከኛ ጋር ከቆያችሁ እነኝና ሌሎች መረጃዎችን ይዘናል። ሰብስክራይብ ብታደርጉ ደግሞ በየቀኑ አዳዲስ መረጃዎችን በፍጥነትና በጥራት ይደርሷችኋል። አሁን በቀጥታ ወደ ዝርዝር መረጃዎች አመራን። ወደ ቀዳሚው መረጃችን ስናመራ በፋኖ ክፉኛ የተመታው የኦሮሚያ ክልል ልዩ ኃይልና ራሱን ገዳ ኮማንዶ ብሎ የሚጠራው ጽንፈኛ ኃይል በምስራቅ ወለጋ ዞን ጊዳያና ወረዳ የአማራ ተወላጆች መኖሪያ ቤት እንዲሁም የቁም እንስሳትን ጨምሮ ሀብት ንብረት በዚሁ መልኩ እያወደመ ይገኛል። ከነዚህ ጽንፈኛ የክልሉ ኃይሎች በተጨማሪ መከላከያው የከባድ መሳሪያ ሽፋን ከመስጠት ጀምሮ በንጹሃን አማራዎች ላይ የሚፈጸመው ጭፍጨፋና ማፈናቀል ተባብሶም ቀጥሏል። በጥቃቱ በርካታ ንጹሃኖች ሲገደሉ፣ በርካቶች ቆስለው ሕክምና በማጣት በሞትና በሕይወት መካከል ይገኛሉ ተብሏል። ይህንን ተከትሎም በአማራ ተወላጆች ላይ የተከፈተውን መንግስት መር ጭፍጨፋና የንብረት ውድመት ለማድበስበስ በአቶ ጀዋር መሐመድ የተመሰረተው ኦኤምኤን ሚዲያን ጨምሮ የኦሮሞ ኤሊቶች ኦሮሞ ተገደለ በሚል የተቀናጀ ሐሰተኛ ዘመቻ መጀመራቸውን ሚዲያችን ተመልክቷል። ጥቃቱን የፈጸሙት አካላት የተገደሉ ንጹሃን አማራዎች አስከሬን ምስልና አዝ በማህበራዊ ሚዲያ በመለጠፍ ህዝብን ለማደናገር እየሰሩ እንደሚገኙ ነው የተረጋገጠው። ይህ በእንዲህ እንዳለ በመቀሌ ከተማ ሁለት የተለያዩ ቦታዎች አየር ጥቃት መፈጸሙ ተነገረም። በትግራይ ክልል ዋና ከተማ መቀሌ ውስጥ የድሮን ጥቃት መፈጸሙንና በሰዎች ላይ ጉዳት መድረሱን የክልሉ ባለስልጣናት አስታውቀዋል። ጥቃቱ ስለመፈጸሙ የክልሉ ኮሚኒኬሽን ቢሮ መግለጫ ያወጣ ሲሆን የክልሉ ምክትል ፕሬዝዳንትና የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋም ለፈረንሳይ ዜና ወኪል ኤፍፒ እንደተናገሩት በመቀሌ ከተማ ውስጥ ዛሬ ጠዋት የድሮን ጥቃት መፈጸሙን ተናግረዋል። የመኖሪያ አካባቢን ኢላማ በማድረግ በከተማ ውስጥ የድሮን ጥቃት ተፈጽሟል ያሉት አቶ አማኑኤል በጥቃቱ ስለደረሰው ጉዳት ግን ዝርዝር መረጃ እንደሌላቸው ገልጸዋል። የክልሉ ኮሚኒኬሽን ቢሮ ዛሬ ባወጣው መግለጫም በመቀሌ ከተማ የተለያዩ አካባቢዎች በተፈጸመ የድሮን ጥቃት ከ10 ሰዎች በላይ ጉዳት እንደደረሰባቸው ገልጾ ለጥቃቱ አገዛዙን ተጠያቂም አድርጓል። የአይደር ሆስፒታል የድንገተኛ ክፍል አስተባባሪ ብርሃኑ ኃይለማርያም በድሮን ጥቃት ጉዳት የደረሰባቸው 13 ሰዎች ወደ ሆስፒታሉ መምጣታቸውንና 3 ሰዎች ከባድ ጉዳት እንደደረሰባቸው ለኤፍፒ ተናግረዋል። የትግራይ ክልል ኮሚኒኬሽን ጉዳዮች ቢሮ ዛሬ የተፈጸመው አደገኛ ጥቃት በአውሊ ክፍለ ከተማ ዋና ጣቢያ ቀጠና 27 አዳማርያም አካባቢ በሚገኙ መኖሪያ ቤቶች ላይ መሆኑን አስታውቋል። መግለጫው አክሎም በጥቃቱ 13 ሰዎች ከባድና ቀላል ጉዳትም ደርሶባቸዋል። ለሕክምና ወደ ሆስፒታል መወሰዳቸውም ተገልጿል። ሁለተኛው ጥቃት ደግሞ በኮ አካባቢ መፈጸሙን ገልጾ በዚሁ ጥቃት ምክንያት የደረሰ ጉዳት እንደሌለም ተናግሯል። መግለጫው የከተማ ነዋሪዎች ተጨማሪ ጥቃቶች ሊፈጸሙ ስለሚችሉ ጥንቃቄ እንዲያደርጉ መልእክትም አስተላልፈዋል። በኦስሎ ዩኒቨርሲቲ ኮሌጅ የቀጠና አጥኚ የሆኑት ኬቴን ኮንቮል ኤፍፒ እንደተናገሩት የድሮን ጥቃት ሰላማዊ ሰዎችን ሳይሆን ከፍተኛ የህወሓት ባለስልጣናትን ኢላማ ያደረገ ሊሆን ይችላል በማለት ይህም አገዛዙ በህወሓት ላይ ጠንከር ያለ እርምጃ ለመውሰድ ዝግጅት እያደረገ መሆኑን የሚያሳይ ነው ብለዋል። በክልሉ የሚተዳደረው የትግራይ ቴሌቪዥን አዲሃቂ በተባለ አካባቢ የተፈጸመው የድሮን ጥቃት በአካባቢው የነበሩ እናትና ልጅ ላይ ጉዳት ማድረሱንም ዘግቧል። የድሮን ጥቃቱ በመኖሪያ ቤት ላይ
ስላደረሰው ጉዳትና ሰላማዊ ሰዎች ሕክምና ሲደረግላቸው የሚያሳይ ምስልም አጋርቷል። በህወሓትና በ4 ኪሎ አገዛዝ መካከል የሰላም ስምምነት በደቡብ አፍሪካ ፕሪቶሪያ ከተፈረመ በኋላም በመቀሌ ይህ ለሁለተኛ ጊዜ ነው። ይህ በእንዲህ እንዳለ ወደ ባህር ማዶ ወዳገኘናቸው መረጃዎች ስናመራ ፕሬዚዳንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኦን ጋር በዚህ ዓመት ሊገናኙ እንደሚችሉ ማስታወቃቸውን ተከትሎ ፒዮንግያንግ ከ10 በላይ አጫጭር ርቀት ተወንጫፊ የባላስቲክ ሚሳይሎችን ወደ ምስራቅ ባህር በማስወንጨፍ ኃይሏንም አሳይታለች። የትንኮሳ የተፈጸመው በኢራን ጦርነት ምክንያት የገጠማቸውን የውጭ ፖሊሲ ማነቆ ለማርገብ በሚመስል የፖለቲካ ስሌት ትራምፕ በአሜሪካና በደቡብ ኮሪያ መካከል የሚደረገውን ዓመታዊ ወታደራዊ ልምድ እንዲያጠር ትዕዛዝ ባስተላለፉበት ማግስት ነው ተብሏል። የዚህ ወታደር ልምድ ከታሰበው ጊዜ ቀድሞ መቋረጡ ያረካት የሚመስለው የሰሜን ኮሪያ በኃያሏ የኪም ጆንግ ኦን እህት ኪም ጆንግ ኦን በኩል ደቡብ ኮሪያን በአሜሪካ አሻንጉሊትና አገልጋይ ስትል ክፉኛም አሽቆጥቁጣለች። አሜሪካ በኮሪያ ልሳነ ምድር የምታደርገውን ወታደራዊ ድጋፍ ከእንግዲህ በነጻ የሚገኝ አይደለም ያለችው ዮንግ ጆንግ ሲኦል በጭፍን አሜሪካን በማመኗ የዘራችውን እያጨደች ነው ስትል ተሳልቃለች። በሌላ በኩል ፕሬዚዳንት ትራምፕ ፒዮንግያንግን 57 እጅግ አደገኛ የኒኩሌር ጦር መሳሪያዎች እንዳሏት በመግለጽ ከኪም ጋር ተስማምቶ መጓዝ አስፈላጊ መሆኑን አስምረውበታል። ይህ የትራምፕ ያልተጠበቀ እርምጃና የሰሜን ኮሪያ የትንኮሳ ፖለቲካ በደቡብ ኮሪያና በእስያ አጋሮች በኩል ከፍተኛ ድንጋጤንም ፈጥሯል። የደቡብ ኮሪያው ፕሬዚዳንት ሊ ጄሚዩንግ የትራምፕን የሰላም ጥረት እንደሚደግፉ ቢገልጹም ሀገራቸው በአሜሪካ ላይ ያላትን ጥገኝነት ለመቀነስ የራሷን የውስጥ የመከላከል አቅም ማሳደግ እንዳለባት አቋም ወስደዋል። ይሁን እንጂ ኪም ዮንግ ጆንግ የፕሬዚዳንት ሊ ንግግር በአንድ በኩል አሜሪካን እያባበሉ በሌላ በኩል ራስን እንጠብቃለን ማለት በሚል የሁለት ቢላ ፖለቲካ ነው ስትል አጣጥለዋለች። በተመሳሳይ የደቡብ ኮሪያ መከላከያ ሚኒስትር አንጊዮን ባንክ ሀገራቸው በሰሜን ኮሪያን እንደ ኒውክሌር ባለቤት ሀገር አድርጎ እውቅና መስጠትን አጥብቃ እንደምትቃወም አስታውቃለች። ይህ በእንዲህ እንዳለ የተመድ የጸጥታ ምክር ቤት ውሳኔዎችን የሚጥሰው የፒዮንግያንግ የሚሳይል ሙከራና የሶስቱ ሀገራት የዲፕሎማሲ ሽኩቻ ቀጠናውን ወደ አዲስ ውጥረትም አስገብቶታል። ይህ በእንዲህ እንዳለ ኤምባሲ በሌላቸው ሀገራት ለሚኖሩ ዜጎች የፓስፖርት አገልግሎት የሚሰጥበት አዲስ አሰራር ተዘረጋ ተባለ። በሊባኖስ፣ በሱዳን፣ በጆርዳንና የኢትዮጵያ ኤምባሲ በሌላቸው ሀገራት የሚኖሩ ዜጎች ፓስፖርታቸውን ለማደስ የሚያስችላቸውን አሰራር መዘርጋቱን ከኢትዮ ኤፍኤም ጋር ቆይታ ያደረገው የኢሚግሬሽንና ዜግነት አገልግሎት ህዝብ ግንኙነት ዳይሬክተር አቶ አምቦ ሞቀሳ ገልጸዋል። በእነዚህ ሀገራት የሚኖሩ ዜጎች በአቅራቢያቸው በሚገኙ የኢትዮጵያ ኤምባሲ ለምሳሌ በሱዳን ያሉ በደቡብ ሱዳን በኩል አገልግሎት እንዲያገኙ ማመቻቸቱን አቶ አምቦ ገልጸዋል። በተጨማሪም ተቋሙ የባዮሜትሪክስ መረጃዎችን የሚቀሩ ተንቀሳቃሽ መሳሪያዎችን ወደ እነዚህ ሀገራት በመላክ ዜጎች ባሉባቸው ቦታ ሆነው መረጃዎቻቸውን እንዲይዙ ይደረጋል ብለዋል። ፓስፖርታቸው ለረጅም ጊዜ የተቃጠለባቸውና ወደ ሀገር ቤት መግባት የሚፈልጉ ዜጎች ደግሞ በሊሲፒሲ የጉዞ ሰነድ ወደ ሀገራቸው ገብተው ፓስፖርታቸውን እንዲያነሱ መመሪያ መስጠቱን ታውቋል። በተመሳሳይ በሀገር ውስጥ መጓዝ ለማይችሉ አረጋውያን ህሙማን በቤታቸው ተገኝቶ አገልግሎት የመስጠት መርሃ ግብር በቅርቡ እንደሚጀምርም ተጠቁሟል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።